እንዴት ነህ? እግዚአብሔር ይመስገን። ደህና ነው ወይ? ሁሉ ሰላም። እንኳን ደህና መጣህ። እንኳን ደህና ቆየህ። እስኪ ራስን አስተዋውቅ። እኔ ይድነቃቸው እባላለሁ። ነጋዴ ነኝ። ባለትዳርና የአራት ልጆች አባት ነኝ። ደስ ይላል። ይህን ይመስላል ያሬዶ። እሺ፣ እንዴት ስለ ኢምፓክት ሴሚናር አወቅ? መጀመሪያ በዩቱብ እከታተል ነበረ። የሚገርምህ ከዛ በዩቱብ እየተከታተልኩ በቃ በጣም ጥሩ የሰማሁ ያወቅኩ ይመስለኝ ነበር። ከዛ በሰዎች ሰኞ እነ በህረዲን እንደሚመጡ አወቅኩና ተጋበዝኩኝ። ባለቤቴን ይዣት ነው የመጣሁት። እዚህ ስመጣ ደግሞ ዩቱብ ላይ ካለው በጣም ይለያል። የሚጋባብኝ ኢነርጂ ያለና በጣም ደስ ይላል። አላሸነው በአካል ሳገኘው እዛ በደንብ እያየሁትም እየጓጓሁ ስለምሰማው ስራ ቦታ ሙኜ ሳገኘው በጣም ነው ደስ ያለኝና ስትመጣ በጣም ደስ ይላል። የሰው ያወቅኩት ግን በዩቱብ ነው። መጀመሪያ በዩቱብ እየሰማህ ትማር ነበር? እማር ነበር። እስኪ እዚህ ከመጣ በኋላ እንደጠበቅከው ነው ወይስ የተለየ ነገር ነበር? ዋው! አዎ፣ አሁን ሰው ዩቱብ ላይ እያየ አሁን በቅርብ የማገኛቸው ሰዎች አሉና ያሽንም የተለያዩ ሰዎችንም በዩቱብ ያሉና እንዲህ ቦታ አለ ኢምፓክት ሴሚናር የሚባል ነገር ስላቸው ዋው በዩቱብ እያየው እኮ በጣም ደስ ይላል። ያው በዩቱብ ስለማይ ምናምን ይሏል፣ በቂ ይመስላቸዋል። ግን በጣም የተለየ ነገር ዩቱብ ላይ ያለው ነገር በቂ አይደለም ሳይሆን ግን ጫፍ ነው። እዚህ ሲመጣ የእውነት ስር ሰዶ ዘሩ የሚዘራው እዚህ ነው። አዎ፣ ድብቅ ነገር አለ፣ ፈንቅሎ ሰው የሚያደርግ ነገር እዚህ ሲመጣ አለ። የምር እኔ የጠበቅኩትና መጥቼ ያገኘሁት ነገር በጣም ይለያያል። በእውነት ስላየው በዩቱብ በደንብ በቃ ሁሉንም ጨርሶ ሰጠኝ። ቪዲዮዎቹን ደጋግሜ ስለማይ የተለየ ነገር እሰማለሁ አላልኩም ነበር። ግን እዚህ ስመጣ ፈጽሞ የተለየ ነገር ያገኘሁት ሰው የሚያደርግ ሚስጥር ነገሮች አሉ። የ6 ሳምንቱ ሴሚናር እንዳልከው ቤተሰባዊ ስለሆነ ሁሉም ሰው ባለበት ስለሆነ ዩቲዩብ ላይ እንኳን የማይነገሩ ነገሮች ይነገራሉ። እነሱ ደግሞ ብዙ ነገሮችን ለውጠውታል። እስኪ ከተማርነው ትምህርቶች ውስጥ አሃ ሞመንት ነበረ? ይሄ ልክ አለ አይደለ የተገረምክበት? በጣም ምንድን ነው ትላንት ከወሰድነው ክላስ እንደው ሰው ራሱ እያረረ ራሱ እየከሰመ ለሰው መሆን የለበትም የሚለው ነገር እኔ እንደዛ ነበር ይመስለኝ። በሃይማኖቱም አባቶች ብዙም ሰዎች በቃ እንደ ሻማ ቀልጠህ አይነት ነገር ነበር እና እዚህ ግን አንድ ላይ ያደረገኝ አንተ እየሞትክ አይደለም፣ አንተ ከሞትክ ሁሉ ነገር ቆሟል የሚለው ነገር በህይወቴ ብዙ ላረግ የምፈልገው ነገር ነበር። እኔ የራሴ ጉዳይ፣ ሰዎች ግን ይዳኑ ወይ ስሩ የሚለው ነገር ነበር በህይወቴና ብሎ ያስቆመኝ ሙቭመንት ይሄ ነው። የሚገርም እና እዚህ ከመጣ በኋላ የለወጥካቸው ነገሮች አሉ? በደንብ ምን ለወጥኩኝ? ያው ሚስጥር ነው ከጀርባ አድርጎ የተባልነው ነገር አለ። እሱን ሳደርግ የሚሰማኝ ሰላም አለ። 2 አላስፈላጊ የሆኑ ሰዓቶችን በቲክቶክ አሳልፍ ነበር እና ስራዬም ላይ በሆነች ነገር ያልሆነልኝ ነገር ላይ ሲጨነቅ ነበር የምውለው። ግን ከዛ ሙድ የሚያስወጣ አሪፍ ሚስጥሮች ተነግሮኛል። እነሱን እያደረግኩ በጣም ደስ የሚል ነገር ላይ ነው ያለሁት። ቅድም እንደነገርከኝ 4 ልጆች አባት ነኝ ብላይ ደግሞ ባለትዳርም ነህ እና ትዳርህ ላይ ከልጆች ጋር ባለው ግንኙነት ስልጠናው ምን የለወጠው ነገር አለ? ባለቤቴ ያው ስመጣ ይዣት መጥቻለሁ ብያለሁ፣ ታውቀዋለች። እና አንዳንድ ድምፅ መጥፋት ያለበት ነገር ሲኖር ሁሉ አንዴ ትንሽ እረፍት ፈልጌ ነው ካልኩ ይገባቸዋል። ከዚህ ጀምሮ ይረዱኛል። 2 እኔ አሁን ስራ ላይ ትንሽ ረበሽበሽ ስል ልጆች የሚያውቁ ነበር። በቃ ትንሽ ደባብሮች ስገባ ልጆች የሚያውቁ ነበር እና እዚህ ክላስ ግን ከወሰድኩ ወዲህ በፍጹም ነው የማይታወቅብኝ። እንደውም በጣም ፏፏ ብዬ ሻምፖ ምናምን ገብቼ ወደ ቤት ምገባው የደበረኝ ስራ የሌለ ቀን የተረበሽኩ ቀን ነው እና ከዚህ ጀምሮ ቤት ውስጥ ይሄ ነገር ተቀየረ። የቤታችሁ ሰላም በደንብ መጀመሪያም ሰላም ሆኗል። ግን አንዳንዴ ሲደብረኝ ያጋባባቸው ነበር፣ ተሸክሜው ነበር ምገባው። እሱን ነገር አራግፈው መግባትን በደንብ ተለማምጃለሁ። ስለዚህ ምን ማሳካት ትፈልጋለህ ከዚህ በኋላ? እኔ ስራዬን በጣም አሳድጌ ኢምፖርት ኤክስፖርት ላይ በደንብ ገብቼ መስራት ነው ፈልገው። አሁን የሀገር ውስጥ ነጋዴ ነኝ፣
ኢንተርናሽናል ነጋዴ መሆን ፈልግ። ይሄ ስልጠና ለሱ ጠቅመዋል? በደንብ ህልሜን ስቲል በደንብ ጽድት አድርጌ የጻፍኩት ያሬድ ህልሜን ትላንትና ነው። የኔ መነገድ ብዙ የሚጠቅም አይመስለኝም ነበር። እዚህ ቤት ስትመጣ የሚገርምህ አሼ ብቻ አይደለም መምህር፣ አጠገብህ የሚቀመጠው ሰውዬ አንዱ ቃል ለካ ትምህርት ነው። እዮብ የሚባል ጓደኛ አግኝቻለሁ አጠገቤና አጋጣሚ ነበር የምንቀመጠው አጠገቡ። ትላንትና የሆነች ነገር ጻፉ ተብለን ነበር፣ ኢምፓክቱና ለራሳችን የሚጠቅመንን ነገር እና እኔ ምን ኢምፓክት አለ የኔ ስራ የኔ ንግድ ብዬ ነበር። ከዛ አልመጣልህም ብሎ ጠይቆኝ አዎ አልመጣልኝም። ለምን ሲለኝ አይ እኔ ነገርኩ ነው ያልመጣ ብዙ ሰው ስላለ የኔ ስራ ምንም ለሌላ ሰው ኢምፓክት ያለ አይመስል ለኔ ብቻ ነው ይመስለኝ አልኩ። እንደሱ አይደለም ብሎ በደንብ አስረዳኝና መጣልኝ። በደንብ ነው የገባኝ በእውነት። ካሼ በተጨማሪ ግልጥ እንዲልልኝ ያደረገኝ አጠገቤ ያለው ሰው የሚባል ጓደኛዬና ከዛ ኩልል አድርጌ ጻፍኳት። በቃ ህልሜን የማይጠቅመኝ የመሰለኝን ኢምፓክት ለካ አለው እና ጽድት አድርጌ ጻፍኳት። እንደዚህ ነው። በጣም አሪፍ። የኢምፓክት ሴሚናር ሌሎች ሰዎች ቢመጡ ምን ያገኛሉ ብለህ ትመክራለህ? እስማ የሚገርም ነው። ብቻ ማጋነን እንዳይሆንብኝ ካለመኖር ወደ መኖር ነው የሚቀይር ትምህርት ነው። ለምን ሰው ራሱን ነው የሚያውቀው። በቃ ሌላ ታምር የለውም። ግሳንግስ ኮተታ አያስፈልግም። የተጫነበትን መጥፎ ፓራዳይም አራግፎ ሌላ አዲስ ፓራዳይም መገንባት ነው። ሰው መሆን ነው። በቃ ንጹህ ሰው ሆኖ እንደዛ ነው የሚያገኙት ብዬ ማስበው። በመጨረሻ የምትለው ነገር ምን አለ? በመጨረሻ እንደ ሀገር ቢቻል እንደ ትልቅ ተቋም ተከፍቶ የትምህርት ከህፃናት ጀምሮ እስከ ትልልቅ ሰዎች ቢዳረስ፣ ካልተቻለ እሱ እስኪሆኑ እንኳን አንድ ሰብጀክት ተካቶ ለልጆቻችን ከስር እስከ ላይ ድረስ ቢሰጥ ብዬ በጣም ትልቅ ምኞቴና ማስተላለፍ መልእክት ነው። በጣም እናመሰግናለን። አመሰግናለሁ።